የሆነ ወንድ ተመችቶሻል። ያንን ወንድ በፍቅር ጠብ ማድረግ ትፈልጊያለሽ። አሁን ከዚህ በኋላ የምነግራችሁን 7 ነጥቦች በመጠቀም የራስሽ ማድረግ ትችያለሽ ማለት ነው። በዛውም በፍቅር የተያዙ ወንዶች የሚያሳያቸውን 10 ምልክቶች የምነግራችሁ ይሆናል። ከእናንተ የሚጠበቀው እስከ ቪዲዮ መጨረሻ መከታተል ብቻ ነው። ፍሬዘር ነኝ። እንግዲህ ወደ ሀሳባችን እናልፋለን። ኦኬ፣ ወንዶች እንዴት ነው በፍቅር የሚወድቁት? ምን አይነት ስቴፖችን አልፈው ነው? የትኛውም ነገር ታውቃላችሁ በዚህ ምድር ላይ ስቴፕ ባይ ስቴፕ ነው አይደል? በአንድ የሚሆን ነገር የለምና አሁን እነኚህ የምነግራችሁ ነኝ 7 ነገሮች ወንዶች ፍቅር ደረጃ ለመድረስ የሚያልፉባቸው መንገዶች ናቸው። ከዛ ደግሞ 10ሩ በፍቅር የተያዙ ወንዶች የሚያሳያቸው ምልክቶች ነው የምነግራችሁ ማለት ነው። ኦኬ፣ ወደ መጀመሪያው ሀሳብ እናልፋለን። ኦኬ፣ ወንዶች እንዴት ነው ወደ ፍቅር የሚገቡት? ወይ ደግሞ አንድ ወንድ ወደ ፍቅር እንዲገባ የምትፈልጊ ከሆነ ማድረግ ያለብሽ ነጥብ ማለት ነው። ኦኬ፣ በመጀመሪያ አትራክሽን ነው ወይ ደግሞ መሳብ። ምን ማለት ነው? ብዙ ጊዜ ወንዶች በመጀመሪያ በመልክ በፈገግታ ወይም በሰውነት ባህሪ ይሳባሉ ይባላል። በነገራችን ላይ ጥናት ጭምር ነው የነገርኳቸው ያሉት። በብዙሃኑ ዓለም ላይ የተደረገ ጥናት ነው የነገርኳቸው ያሉትና አብዛኛው ወንዶች መጀመሪያ ወደ ፍቅር እንዲገፋፋቸው ከሚያደርጋቸው ነገር መካከል ግፊት ነው፣ አትራክሽን ወይ ደግሞ ይሄ የትኛውም ወንድ አይታችሁ ከሆነ በሴት ውጫዊ እዚህ ጋር እንግዲህ መልክ አለ፣ ፈገግታ አለ፣ የሰውነት ባህሪ ማለት የሰውነት ቅርጽ፣ ቀለም ሊሆን ይችላል። ብቻ አጠቃላይ ውጫዊ የሆኑ ነገሮች ይስቧቸዋል ብዙ ወንዶች። በአጭር ቋንቋ ምንድነው እያልኳቸው ያለሁት? የሆነን ወንድ መማረክ የምትፈልጊ ከሆነ መጀመሪያ አትራክሽን ላይ መስራት አለብሽ ማለት ነው። ቆንጆ መሆን አለብሽ፣ ውብ መሆን አለብሽ፣ ራስሽን መጠበቅ መቻል አለብሽ፣ አይን ውስጥ እንድትገቢ ማለት ነው። ኦኬ፣ ይሄ ነው ማለት ነው እንግዲህ። ኦኬ፣ አይን ውስጥ ከገባሽ በኋላ በሁለተኛ ደረጃ ወንዶች ፍቅር ውስጥ እንዲገቡ ወይ ደግሞ እንዲወድቁ የሚያደርጋቸው ምንድነው? የወዳጅነት ባህሪ ማሳየት ወይ ደግሞ ይሄ ተጫዋችነት፣ መግባባት መቻል የሚባሉ ነገሮች አሉ። ማውራት መቻል፣ እነኚህ ነገሮች ወንዶች ወደ ፍቅር እንዲገቡ ሊያደርጋቸው ይችላል። ስለዚህ መግባባት መቻል አለባችሁ ማለት ነው። ማውራት መቻል አለባችሁ። በቴክስትም ይሁን በተደዋውላችሁም ይሁን በአካል ስትገናኙ ጥሩ የሆነ ኮንቨርሴሽን ሊኖራችሁ ይገባል። ስለዚህ በሁለተኛ ደረጃ ወንዶችን ወደ ፍቅር ውስጥ እንዲከታቸው የሚያደርገው የወዳጅነት ባህሪ ነው፣ ጥሩ ባህሪ። አንዳንድ ሴቶች የፍቅር ግንኙነት መጀመር ትፈልጋላችሁ፣ ግን ደግሞ የሆነ ወንድ ቀርቦ ሲያወራችሁ እንደ ጃርት እንደዚህ ቾካችሁን ታወጣላችሁና አይኑ አንዳንድ ዲሲፕሊን የሌላቸው ወንዶች እንዳሉ ይገባኛል። ግን ደግሞ ግንኙነት የምትፈልጉ ወደ ፍቅር ግንኙነት የምትፈልጉ ከሆነ ከአንድ ወንድ ጋር አብራችሁ ጊዜ ማሳለፍ የምትፈልጉ ከሆነ ለሚመጡላችሁ ሰላምታዎችም ሊሆን ይችላል፣ እንዴት ነሽ ንግግሮችም ሊሆን ይችላል፣ ጥሩ መልስ ሊኖራችሁ ይገባል ማለት ነው። ይህን በማድረግ ወንድ ወደ አንቺ እንዲሳብ ማድረግ ትችያለሽ ማለት ነው። ኦኬ፣ በሶስተኛ ደረጃ ወንዶች ምንድነው ወደ ፍቅር እንዲገቡ የሚያደርጋቸው? ብዙ ጊዜ መነጋገር ማለት ምንድነው? በተደጋጋሚ ማውራት፣ በተደጋጋሚ መገናኘት መቻል፣ በተደጋጋሚ ምናልባት በርቀት ውስጥም ከሆናችሁ ያሁን የርቀት ፍቅርን ባልደግፍም፣ ግን በርቀት ፍቅር ውስጥም ከሆነ ያላችሁት ደግሞ ቴክስቶችን መጻጻፍ፣ እነኚህ ነገሮች ወንዶች ወደ ፍቅር እንዲያመሩ ሊያደርጋችሁ ይችላል። ለምን? ልምድ ነው። ታውቃላችሁ የሰው ልጅ እንደዚህ አይነት ነገሮችን ስለሚለምድ የለመደውን ነገር ደግሞ ቶሎ መተው አይችልምና ከዛ ሰው ጋር አብሮ ማውራት ከጀመሩ ቶሎ ባጭሩ ወደ ፍቅር የመውደቅ ዕድላቸው ከፍ ያለ ነው ማለት ነው። ስለዚህ አብራችሁ ጊዜ ማሳለፍ ሞክሩ፣ ለመነጋገር ሞክሩ። እንደዚህ በምታደርጉ ሰዓት ላይ ሞር ወደ አንቺ የመሳብ ዕድሉ ከፍ እያለ ይመጣል ማለት ነው። ኦኬ፣ በአራተኛ ደረጃ ወንዶች ምንድነው ወደ ፍቅር እንዲገቡ ሊያደርጋቸው የሚችለው ወይ ደግሞ ወደ ፍቅር የሚሄዱበት መንገድ ምንድነው ከተባለ መተማመን። በቻላችሁት አቅም ይሄ ትረስት መፈጠር አለበት በመካከላችሁ። እምነት የሚባለው ነገር መኖር አለበት። ያው እምነት ከምን ይመጣል? በመነጋገር ውስጥ፣ በመገናኘት ውስጥ፣ በመግባባት ውስጥ ስለናንተ ያ ወንድ ባወቀ ቁጥር ስለናንተ ህይወት ሞር በተረዳ ቁጥር እምነት የሚባለውን ነገር በውስጡ ሊፈጠር ይችላል። ባወራችሁት ቁጥር፣ በቀረባችሁት ቁጥር ነው እንግዲህ ስለናንተ ማንነት ሊያውቅ የሚችለውና መተማመን በሚመጣ ሰዓት ላይ ሙሉ ትኩረቱን ወደ እናንተ ወደ ሴቶች ሊያደርጉ ይችላሉ ብዙ ወንዶችና ስለዚህ በአራተኛ ደረጃ ትረስት ወይ ደግሞ መተማመን መኖር አለበት ማለት ነው። ያ ማለት ለምሳሌ ሲንግል ሳትሆኚ ሲንግል ነኝ ብለሽ እያወራሹ ድንገት የሆነ ነገር ቢደርስበትና ቢያቅ በመካከላችሁ ያለውን እምነት ያጠፋዋል። ስለዚህ ከአንቺ ጋር በፍቅር የመውደቅ ዕድሉ የወደቀ ነው የሚሆነው ማለት ነው።
ስለዚህ መተማመን የሚለው ነገር ላይ መስራት አለባቸው። ኦኬ ወደ አምስተኛው አልፋለሁ። እንግዲህ በአምስተኛ ደረጃ ወንዶችን ወደ ፍቅር የሚያመራቸው ነገር ምንድነው ከተባለ ኦኬ ከዛ በፊት ግን አንዴ ላስቸግራችሁ። ቪዲዮን ላይክ ያላደረጋችሁ ሰዎች ላይክ አድርጉ። ምናልባት እንደዚህ የሚጠቅሙ ስራዎችን ስሰራ እንዲደርሷችሁ ይሆናል። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ቤተሰብ እንሆናለን። እና በዚህ አጋጣሚ እዚህ ከታች ያው ኪራ የሚል አካውንት ሜንሽን አድርጌላችኋለሁ። ፕሊዝ ይሄ ልጅ ካሜራ ሊገዛለት የግድ 2000 ሰብስክራይብ ያስፈልገዋል እና የ80 ሺህ 100 ሺህ ብር ካሜራ ይሰጠዋል። ስለዚህ ፕሊዝ እየሄዳችሁ ሰብስክራይብ ብቻ በማድረግ እንድትተባበሩት ስል የወንድምነት ጥያቄን አቀርባለሁ። ወደ ሐሳብ ያልፋለሁ። ኦኬ እንግዲህ በአምስተኛ ደረጃ ወንዶች ወደ ፍቅር ሊያመሩ የሚችሉት ወይ ደግሞ ወደ ፍቅር ሊገቡ የሚችልባቸው መንገድ ምንድነው ከተባለ መንከባከብ የሚባለው ነገር። ወንዶች በነገራችን ላይ ማውራት ከጀመራችሁ በኋላ በመካከላችሁ እምነት ከተፈጠረ በኋላ አንቺን መንከባከብና መጠበቅ በውስጡ ፍላጎት ሊነሳ ይችላል። ከተለያዩ ነገሮች አንቺን መጠበቅ ሊሆን ይችላል፣ መንከባከብ ሊሆን ይችላል። መንከባከብ ስላችሁ ግዴታ እሱ ብቻ ሳይሆን እናንተም ለዛ ሰው ጊዜ መስጠት ስትጀምሩ፣ ስለዛ ሰው ማሰብ መጨነቅ ስትጀምሩ አለ አይደል? ይሄ ለምትወዱት ሰው የምታሳዩት የሆነ የመጨነቅ ፊሊንግ አለ አይደል? እንደዛ ነገሮች የት ነህ፣ ምን አይነት ስፍራ ነህ፣ ምናምን አይነት ነገሮች በላክ ወይ ጠጣክ ወይ እንዴት ነው ውሎክ ምን ይመስላል የሚባሉ ስለ ውሎ አንዳንድ ነገሮችን በምትነጋገሩ ሰዓት ላይ ኦኬ ይቺ ሴት ለኔ ታስባለች ማለት ነው፣ ትጨነቅልኛለች ማለት ነው የሚለው ነገር በራሱ ሞር ወደ እናንተ እንዲሳብ ሊያደርገው ይችላል ማለት ነው። ስለዚህ መንከባከብ የሚለው በሁለታችሁም ሳይድ አንቺም ለሱ ጊዜ ሰጥተሽ ስትንከባከቢ እሱም ደግሞ ስለ አንቺ እንዴት እንደዋልሽ ውሎሽ፣ ምሽትሽ፣ ስራሽ፣ ቀንሽ ምን ይመስላል የሚለውን ነገር ያንዳንዱን ነገር መጨነቅ ይሄን አድርጊ ይሄን አታድርጊ ማለት ሲጀምር ወደ ፍቅር የማድላት መንገዱ ክፍት ነው የሚሆነው ማለት ነው። ስለዚህ መንከባከብ የሚለው ነገር ወደ ፍቅር እንዲገቡ ያደርጋቸዋል ወንዶች። ኦኬ በስድስተኛ ደረጃ ወንዶች ወደ ፍቅር እንዲገቡ የሚያደርጋቸው ነገሮች ምንድናቸው ከተባለ ስለናንተ ማሰብ መጀመር። ወንዶች ስለናንተ ማሰብ ጀመሩ ማለት ቴክስት መላክ ይፈልጋሉ፣ ከናንተ ጋር ማውራት ይፈልጋሉ፣ መነጋገር ይፈልጋሉ። ሶ እነዚህ ነገሮች ማድረግ ከፈለጉ ወደ ፍቅር መንገድ እያደሉ ነው ማለት ነው። ኦልሞስት ደርሰዋል፣ ሙሉ ለሙሉ ወደ ፍቅር መስመጥ የሚባለው ነገር ሊደርሰዋል ማለት ነው። በዚህ አጋጣሚ ቴክስት የሚያደርግላችሁ ወንዶች ካሉ ሴቶች በዚህ አጋጣሚ ቴክስት፣ በነገራችን ላይ ደግሞ ቴክስት የሚያደርግላችሁ ወንዶች ስላችሁ ሁሉም ወንድ ቴክስት ያደርግላችሁ በእናንተ ፍቅር የወደቀ ነው ወይ ደግሞ ሊወርቅ የተዘጋጀ ነው ማለት ላይሆን ይችላል። አንቺን ለመጣልም የሚመጣ ሊኖር ይችላል። ከህይወት ፓዝሽ ሊያስወጣ ከህይወት መንገድሽ ከዓላማሽ ሊያጉልሽ የሚመጡ ወንዶች ሊኖሩ ይችላሉ። ሴትነትሽን ብቻ ጥቅም ብቻ ፈልገው የሚመጡ ወንዶች ማለት ነው። ስለዚህ እነሱንም መለየት አስፈላጊ ነው። ምናልባት የእውነትና የውሸት ፌክ ኤንድ ሪል የሚለውን ነገር የምትለዩበትን መንገድ ይመሰራላችሁ ይሆናል። ከዛ ባለፈ ግን አብዛኞቹ ቴክስት ሊያወራሽ የሚፈልግ ከሆነ ሊደውልልሽ የሚፈልግ ከሆነ እንዴት ነው ማግኘት ከፈለገ አንቺን ኦልሞስት ያ ወንድ በአንቺ ፍቅር ፌል እየሆነ ማለት እየወደቀ ነው ማለት ነው። ስለዚህ ይህን ነገር ተረድታችሁ ያ ሰው ፍላጎታችሁ ከሆነ ከዛ ሰው ጋር መቀጠል ትችላላችሁ ማለት ነው። ኦኬ ወደ ሰባተኛው ነው ወደ መጨረሻው አልፋለሁ። እንግዲህ በሰባተኛና በመጨረሻ አንድ ወንድ ወደ ፍቅር የሚገባው እንዴት ነው ከተባለ ወይ ደግሞ ለማስገባት የምትፈልጊ ከሆነ በቃ ኦልሞስት አሁን 6 የነገርኳችሁ ነጥቦች አሉ። እነዚህ 6 ነጥቦች ምንድናቸው? በመጀመሪያ ይሳባል፣ አትራክሽን የሚባለው ነገር አለ። እንዲሳብ ደግሞ ማድረግ ያለባችሁ ነገሮች ነግሬያችኋለሁ። በሁለተኛ ደረጃ ደግሞ ወዳጅነት ማሳየት ነው። ወዳጅ የሆነ ባህሪ፣ ተግባቢ መሆን፣ ቀልደኛ መሆን፣ ተስማሚ መሆን፣ እነኚህ ነገሮች ታረጋላችሁ። ሶስተኛ ብዙ ጊዜ ማሳለፍ፣ መነጋገር መቻል። ኦኬ መልእክት መላላክ ወይ ደግሞ አብሮ ጊዜ ማሳለፍ። ከዛ ትረስት ይፈጠራል፣ ትተማመናላችሁ። ከዛ እንክብካቤ የሚባለው ነገር ከአንቺም ዘንድ ከነሱም ዘንድ ሊፈጠር ይችላል፣ ይመጣል አልኩኝ። ከዛ በኋላ 6ኛ ላይ ስለ እናንተ ማሰብ መጀመር ይጀምራሉ። 7ኛ ላይ የመጨረሻው የሚሆነው ምንድነው? መጠበቅና መቀበል ነው። መጠበቅና መቀበል ነው ማለት ኦልሞስት በአንቺ ፍቅር እንደወደቀ ራሱን ያሳምናል። ከዛ በኋላ ግንኙነታችሁ እንዲቀጥል ጥረት ያደርጋል ማለት ነው። በፍጹም ከአንቺ መለየት አይፈልግም፣ ከአንቺ መራቅ አይፈልግም። ያው በዚህ አጋጣሚ የምነግራችሁ የእውነት ያፈቀረ ከአንቺ ሊርቅ አይችልም። ቢርቅም ምናልባት አስገዳጅ ምክንያት አግኝቶ ካልሆነ በቀር ከአንቺ መራቅ አይፈልግም፣ ከአንቺ ዞር ማለት አይፈልግም ማለት ነው። ኦኬ እነዚህን ከነገርኳችሁ አሁን በፍቅር የተያዙ ወንዶች ምን አይነት ምልክቶችን ያሳያሉ የሚለውን 10 ነጥብ እነግራችኋለሁ ማለት ነው። ኦኬ ከዚህ በኋላ የምነግራችሁ 10 ነጥቦች በፍቅር የተያዙ ወንዶች የሚያሳዩቸው ባህሪያቶች ናቸው። ስለዚህ አሁን የምነግራችሁ ነጥቦች ላይ የሆነ በዙሪያሽ የሚገኝ ወንድ ላይ ከተመለከትሻቸው ኦብቪየስ
ማለት 80% በሚባል ደረጃ በአንቺ ፍቅር እንደወደቀ ማወቅ አለብሽ። ፍቅር ይዞታል ማለት ነው ባጭሩ። ከዛ በፊት ግን በግል ማማከር አገልግሎት ማግኘት የምትፈልጉ ሰዎች ካላችሁ ያው ስክሪን ላይ ማስቀምጥላችሁ ዩዘርኔም ለቴሌግራም ይሆናል። ስልክ ቁጥሩ ደግሞ ለዋትሳፕ፣ ለኢሞ፣ ኮሜራ፣ ቦቲም ላይ የመጣችሁ በግል የማማከር አገልግሎት ማግኘት ትችላላችሁ ማለት ነው። ቀጥታ ወደ ሐሳብ ያልፋለሁ። ኦኬ የመጀመሪያው በፍቅር የተያዘ ወንድ ወይ ደግሞ በአንድ ሴት ፍቅር የተያዘ ወንድ የሚያሳየው ምልክት ምንድነው? ብዙ ጊዜ ይደውላል ወይም ደግሞ መልእክት ይልካል ይላል። ይሄ ነገር አጋጥሟችሁ ያውቃል ሴቶች? ያው ቅድም መጀመሪያ ነግራችኋለሁ። ቴክስት የላከ ሁሉና የደወለ ሁሉ በፍቅር ወድቋል ማለት አይቻልም። ነገር ግን አንዱ በፍቅር የወደቀ ወንድ የሚያሳያቸው ምልክቶች መካከል ደግሞ አንደኛው ይሄ ነው። ቴክስቶችን መላክና መደወል። ባጭሩ አያርፍም። በቃ እንዴት ነሽ፣ ደህና ነሽ፣ ሃይ ምናምን እነኝን የመሳሰሉ ነገሮችን ይልካል። መጀመሪያ እንደነገርኳችሁ ሃይ ያለሽ ሁሉ፣ እንዴት ነሽ ያለሽ ሁሉ፣ እንገናኝ ምናምን ያለሽ ሁሉ፣ ተመችተሽኛል ያለሽ ሁሉ ደግሞ ለቁም ነገር ይፈልግሻል ማለት ላይሆን ይችላል። አንዳንድ ጊዜ ውሸት ሊሆን ይችላል፣ ሐሰት የሚሆንባቸው ጊዜያቶች አሉ። ያንን ነገር የምትለዩበት መንገድ ያው ደጋግሜ እሰራላችኋለሁ። ነገር ግን ዋናው የምትለዩበት ብዙ ጊዜ መደወልና መልእክት መላክ ነው ማለት ነው። ኦኬ ወደ ሁለተኛው አልፋለሁ። በሁለተኛ ደረጃ በፍቅር የተያዘ ወንድ ምን አይነት ምልክቶችን ያሳያል ከተባለ አንቺን ማየት ይፈልጋል ወይ ደግሞ ከአንቺ ጋር አብሮ ጊዜ ማሳለፍ ይፈልጋል። አንዳንዶች ከኔ ጋር መሆን አይፈልግም፣ ስደውልለት ላገኝሽ አልችልም ይለኛል፣ አሳማኝ ምክንያት የለውም ምናምን እያላችሁ የምትሉ ሴቶች የምር ይመስላችኋል? ያ ወንድ እያፈቀራችሁ የሚረቃችሁ ይመስላችኋል? አንዳንዴ ይሄ እንዴት ነው በጣም ችግር ውስጥ በሚሆኑባቸው ጊዜ ወንዶች ይሄን ነገር ሊያደርጉ ይችላሉ። በብዛት ግን የምነግራችሁ በብዛት አብዛኛው ወንድ የሚወዳትን ሴት ማግኘት ይፈልጋል። ቁም ነገር ነው የምነግራችሁ። የትኛውም ወንድ በሚባል ደረጃ የሚወዳትን ሴት ማግኘት ይፈልጋል። ማግኘት አንቺን አልፈለገም ማለት ወይ ደግሞ እሱ ሲፈልግሽ ብቻ የሚደውል አንቺ ስትፈልጊው የማይገኝ ከሆነ ይሄ ለጥቅም የቀረበሽ ወንድ ነው። በቃ ባጭሩ ለጥቅም ባይሆን ኖሮ አንቺን በምትፈልጊው ሰዓት ይገኝልሻል፣ እሱም አንቺን ማግኘት ይፈልጋል ማለት ነው። ኦኬ ስለዚህ በሁለተኛ ደረጃ አንቺን ማየት ይፈልጋል ማለት ነው። ኦኬ ወደ ሶስተኛው አልፋለሁ። በሶስተኛ ደረጃ በፍቅር የተያዙ ወንዶች ምን አይነት ባህሪዎችን ያሳያሉ ከተባለ ፕሮቴክቲቭ መሆን ወይ ደግሞ ጠባቂ መሆን፣ መጠበቅ መቻል ከተለያዩ ነገሮች፣ ከውጪ ባሉ ነገሮች እንዲሁም ከራሱም እንዳትጎዱ ሴቶች ለናንተ ወንዶች መጠንቀቅ ይጀምራሉ። የእውነተኛ ፍቅር ውስጥ ከሆኑ እነዛ ወንዶች እነሱም እናንተን መጉዳት አይፈልጉም አስገዳጅ ካልሆነ በቀር። ሲቀጥል በነገራችን ላይ ያው የሚጎዷቸው ወንዶች በብዛት የማያፈቅሩ ናቸው። እሺ የሚያፈቅሩ ወንዶች ብዙ አይጎዱም ሴቶችን። እውነተኛ ፍቅር ካንቺ ያለው ወንድ አብዛኛው ጊዜ ከ198% አይጎዱም። አንዳንድ ወንዶች ናቸው ተገደው ያኔ የሚሏቸውን ሴቶች ጉዳት ላይ እስከ መግባት የሚደርሱት። ከዛ ውጭ የእውነት ያፈቀሩ ወንዶች ፕሮቴክቲቭ ናቸው፣ እንደውም ይጠብቃሉ። ያቺን የወደዷትን ያፈቀሯት ሴት እንዳትጎዳ፣ እንዳታዝን፣ እንዳትረበሽ እንዲሁም ልቧ እንዳይሰበር ይጨነቃሉ ማለት ነው። ስለዚህ ከውጭም ባለውም ደግሞ ሰዎች የሚያስቸግሩሽ ከሆነ በአጠቃላይ አንቺን ሊጎዱ ይችላሉ ብሎ የሚያስባቸውን ነገሮች ከነዛ ነገሮች ራስሽን አንቺን ለማራቅ ይሞክራል ማለት ነው። ኦኬ ሶ በሶስተኛ ደረጃ ፕሮቴክቲቭ መሆን ነው በፍቅር የተያዙ ወንዶች የሚያሳዩቸው ምልክቶች ማለት ነው። በአራተኛ ደረጃ በፍቅር የተያዙ ወንዶች ምን አይነት ምልክቶችን ያሳያሉ? ትንንሽ ነገሮችን ሳይቀር ያስታውሳሉ። ይሄ መቼም አስተውላችሁታል ብዬ አስባለሁ። ብዙ ጊዜ ወንዶች አስታዋሾች አይደሉም። በነገራችን ላይ ለምሳሌ ከኖርማል ሰዎች ጋር ያወሩትን ወሬ፣ ከኖርማል ሴት ጋር ያወሩትን ወሬ ሊረሱት ይችላሉ። ከዛ ከረሱት በኋላ ግን መልሰው ድጋሚ ነው በማስታወስ ደረጃ የሚደርሱት። ነገር ግንስ የእውነት የወደዷትን ሴት ወይ ደግሞ ይቅርታ የእውነት ያፈቀሯት ሴት ግን የነገረቻቸውን ነገር ግን አይረሱም። ይሄ በእርግጥ የፍቅር ባህሪ ነው፣ ወንዶች ጋር ብቻ ሳይሆን ሴቶች እናንተም ጋር የእውነት የወደዳችሁት ሰው የነገራችሁ ነገር ትረሳላችሁ? አትረሱም አይደል? አይረሳም። ስለዚህ ይሄ ነው ማለት ነው እንግዲህ የትንንሽ ነገሮችን እንኳን ያስታውሳል። የነገራችሁትን፣ የምትወዱትን፣ የምትጠሉትን፣ የሚደብራችሁን ነገር፣ የሚያስደስታችሁን ነገር በቃ አጠቃላይ የነገራችሁትን ነገር ያስታውሳል ማለት ነው። ኦኬ በአምስተኛ ደረጃ እንግዲህ በፍቅር የተያዙ ወንዶች ምን አይነት ባህሪዎችን
ያሳያሉ ከተባለ ብዙ ሴቶችን የሚያፈቅሩ ወንዶች ሴቶቻቸውን ለማስደሰት ይሞክራሉ። ስጦታ በመግዛት ሊሆን ይችላል፣ እሷን የሚያስደስታትን ነገር በማድረግ ሊሆን ይችላል፣ አስቂኝ ነገሮችን በማድረግ ሊሆን ይችላል። ብቻ ልቅቅ ብሎ እየቀለደ የልጅነት ባህሪ እየታየበትም ሊሆን ይችላል። ያቺን ሴት ለማስደሰት ይሞክራል ማለት ነው። ወደ ስድስተኛው አልፋለሁ። ኦኬ፣ በስድስተኛ ደረጃ በፍቅር የተያዙ ወንዶች ምን አይነት ምልክቶችን ያሳዩ? ስለ ህይወታቸው ይነግሯቸዋል፣ ወይ ደግሞ ስለ ህይወቱ ይነግርሻል። በህይወቱ ውስጥ ያሉ ሚስጥሮችን እንዲሁም የህይወቱን ክፍተቶች እንዲሁም የህይወቱን ጠንካራ ጎኖችና ደካማ ጎኖች ያጫውትሻል። ስለ ቤተሰቡ ሊያወራሽ ይችላል ማለት ነው። ከዚህ በፊት ስለነበረባቸው ሪሌሽንሺፖችም ሊያካፍልሽ ይችላል ማለት ነው። ኦኬ፣ ስለዚህ በስድስተኛ ደረጃ ምንድን ነው ያልኳችሁ? ስለ ህይወቱ መናገር ነው ማለት ነው። ኦኬ፣ በሰባተኛ ደረጃ በፍቅር የተያዙ ወንዶች ምን አይነት ምልክቶችን ያሳያሉ? ለእናንተ ጊዜያቸውን ያመቻቻል ወይ ደግሞ ለአንቺ ጊዜውን ያመቻቻል። ምንም በስራ ውጥረት ውስጥም ቢሆን ምንም ከባድ ነገር ውስጥም ቢሆን አንቺን ለማግኘት በጣም ይፈልጋል። ከአንቺ ጋር አብሮ ጊዜ ማሳለፍ ይፈልጋል ማለት ነው። ኦኬ፣ ወደ ስምንተኛው አልፋለሁ። በስምንተኛ ደረጃ እንግዲህ ያው 2 ነጥብ ነው የቀረን፣ 3 ነጥብ ነው የቀረን። በስምንተኛ ደረጃ በፍቅር የተያዙ ወንዶች ምንድን ነው የሚያደርጉት ከተባለ እናንተን መምረጥ፣ ከሌሎች ሴቶች በተሻለ እናንተን ፒክ ያደርጋሉ። ለእናንተ ታማኝ ይሆናሉ። ከእናንተ ውጭ ሌሎች ሴቶችን አይፈልጉም። እንደዚህ አይነት ባህሪዎችን የምትመለከቱ ከሆነና ግልጽ የሚሆኑ ከሆነ በፍቅራችሁ ተይዟል ማለት ነው። ኦኬ፣ ወደ 9ኛው አልፋለሁ። በ9ኛ ደረጃ በፍቅር የተያዙ ወንዶች ምን አይነት ምልክቶችን ያሳዩ ከተባለ ትንሽ ቅናት የሚባል ነገር አለባቸው። ይቀናሉ በሌሎች ወንዶች። ከአንቺ ጋር ሌሎች ወንዶች ሲያወሩ ሲነጋገሩ ምናምን አንቺ ከነሱ ጋር በማውራት ስትሞክሪ አይቶ ሊቀና ይችላል ማለት ነው። ምንም እኮ ላይኖርሽ ይችላል፣ ምንም ግንኙነት ላይኖርሽ ይችላል፣ ግን አንዳንዴ የቅናት ባህሪ ሊታይበት ይችላል። ይሄንን በምታይ ሰዓት የምር ሪል ፍቅር ውስጥ እንዳለ ሊገባችሁ ይገባል ማለት ነው። በ10ኛ ደረጃ የመጨረሻውና ዋነኛው አንድ ወንድ በፍቅር ከተያዘ ሊያደርገው የሚችለው ወይ ደግሞ ሊታይባቸው የሚችለው ምንድነው? እሱ ወደ ህይወቱ ሊያስገባሽ ይፈልጋል ወይ ደግሞ ወደፊት የሚባለውን ነገር ካንቺ ጋር ያስባል ማለት ነው። በህይወት ውስጥ ገብተሽ ካንቺ ጋር ረጅም ጉዞ እንድትጓዙ ይፈልጋል፣ ይመርጣል ማለት ነው። እነኚህ 10 የነገርኳችሁ ነጥቦች ወንዶች በፍቅር ሲያዙ የሚያሳያቸው ነጥቦች ማለት ነው። መጀመሪያ ላይ ደግሞ 7 ነጥቦችን ነግሬያችኋለሁ። ወንዶች ወደ ፍቅር እንዴት ነው የሚገቡት የሚለውን ነግሬያችኋለሁ። እስቲ ከተመቻችሁ ሀሳባችሁን ኮሜንት ላይ አስፍሩልኝ። ተመችቷችሁ ከሆነ እንዲሁም እንዲሰራላችሁ የምትፈልጉት ሀሳብ ካለ ኮሜንት ላይም በውስጥም እየመጣችሁ ማስፈር ትችላላችሁ። በሌላ ተመሳሳይ ቪዲዮ እስከምንገናኝ መልካም ጊዜ